መልአኩም ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል። መድኃኒት አዳኝ ይላል፣ ሴቬር ይላል እንግሊዝኛው ቅድም እንዳልኳችሁ ማለት። ስለዚህ በዓሉ ሲከበር ኢየሱስ ክርስቶስ የመጣበትን የተወለደበትን ዓላማውን ማወቅ በጣም አስፈላጊ ነው ወገኖቼ። ለምንድን ነው ኢየሱስ የተወለደው? አምላክ ሰው ሆኖ መወለድ ለምን አስፈለገው? እዚህ ቦታ ላይ በጣም ደስ ይላል፣ ግልጽ ነው ያደረገው። መልአኩ ለዮሴፍም ሲናገር ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና። አያችሁ፣ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለ። የሚወለደውን ከእሷ የሚወለደውን ብላቴና ሕፃን ስሙን ኢየሱስ ትለዋለ። ለምን ሲባል እሱ ሕዝቡን ከኃጢአታቸው ያድናቸዋልና። ኢየሱስ አዳኝ ነው ወገኖቼ። ስለዚህ ልደቱን ስታከብሩ ማሰብ ያለባችሁ እኔን ሊያድን ነው የተወለደው፣ ለእኔ ነው የተወለደው፣ ለእኔ ነው ወደዚህ ዓለም የመጣው። አያችሁ፣ ራሱ ጌታችን ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል 3 ላይ ኒቆዲሞስ ስለተባለ ሰው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋል ብሎ ይናገራል። አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋል። ስለዚህ ሰው ሁሉ በአዳም ኃጢአት ምክንያት ኃጢአተኛ ስለሆነ የእግዚአብሔር ቃል ሮሜ መጽሐፍ ይናገራል። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል፣ አንድስ እንኳን ጻድቅ የለም ይላል ወገኖች። የእግዚአብሔር ቃል አንድ ጻድቅ የለም ይላል። አንድ ሰው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። ሁሉ ኃጢአትን ሰርተዋል፣ ሁሉ ኃጢአተኛ ነው። በእግዚአብሔር ዓይን አንድ ጻድቅ የለም። ወደ እግዚአብሔር መንግስት መግባት የሚችል በእግዚአብሔር ሕልውና መቆም የሚችል አንድ ሰው የለም። አዳም በኃጢአት ከወደቀበት ጊዜ ጀምሮ ማለት ነው። ምክንያቱም ሮሜ መጽሐፍ 5:12 ላይ እግዚአብሔር ቃል ሲናገር በአንድ ሰው በኩል ኃጢአት ወደ ዓለም ገባ፣ በኃጢአት ምክንያት ሞት ይልና እንደዚህ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። ከአዳም የመጣ የሰው ዘር ሁሉ ኃጢአተኛ። አንድ ጻድቅ የለም ወገኖቼ፣ አንድ ጻድቅ የለም። ሁሉ ኃጢአትን ሰርተዋል፣ አንድ ጻድቅ የለም። የእግዚአብሔር ክብር ጎሏቸዋል ይላል የእግዚአብሔር ቃል። ስለዚህ የእግዚአብሔር ልጅ መምጣት ያስፈለገበት፣ ኢየሱስ መወለድ ያስፈለገበት፣ ኢየሱስ ወደዚህ ዓለም መምጣት ያስፈለገበት ሪዝኑ በአዳም ኃጢአት ምክንያት ሰዎች ሁሉ ኃጢአተኛ ስለሆኑ ለሰዎች መድኃኒት ሊሆን ነው ኢየሱስ ክርስቶስ ወገኖች የተወለደው። ስለዚህ የሆነን ግለሰብ በዓል እንደምታከብሩ የልደት በዓል እንደምታከብሩት ልታከብሩት አይገባም። የመጣበትን የተወለደበትን ፐርፐዝ ማወቅ በጣም አስፈላጊ ነው። ኦ ሃሌሉያ! ዛሬ በዳዊት ከተማ መድኃኒት እርሱም ጌታ ክርስቶስ ተወልዶላችኋል። ለአንተ ነው የተወለደው ኢየሱስ፣ ለአንቺ ነው ኢየሱስ የተወለደው ማለት ነው። ምክንያቱም በአዳም ኃጢአት ምክንያት ከአዳም ስለተገኘሽ፣ ከአዳም ስለመጣሽ፣ ከአዳም ስለመጣህ ኃጢአተኛ ስለሆንክ የኃጢአት ማንነት ስላለ የሚጠፋ ማንነት ስላለ አንተን ለማዳን አንቺን ለማዳን ነው ከ2000 ዓመት በፊት ጌታችን ኢየሱስ ክርስቶስ ከድንግል ማርያም የተወለደው። ቃል ሥጋ ሆኖ የተወለደው ማለት ነው። እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይባላል አለ። አያችሁ፣ ሕፃን ተወልዶልናል። ስለዚህ የተወለደው ሕፃን ደግሞ በአዳም ኃጢአት ምክንያት የወደቀውን የሰው ዘር ለማዳን ነው። አዳኝ መድኃኒት ተወልዶላቸዋል። ስለዚህ ኤቭሪባዲ ይህንን ዓላማ ኢየሱስ የመጣበትን ፐርፐዝ ማወቅ ነው ያለበት። በዓሉ ቢከበር ባይከበር ይሄ እውነት ሳይገባ አንድ ሰው በዓሉን ቢያከብር ሰለብሬት ቢያደርግ ምንም ጥቅም የለውም። አያችሁ፣ መጽሐፍ ቅዱስ ላይ ከጌታ ጋር የነበሩ ሐዋርያት፣ ከጌታ ጋር የነበሩ ደቀ መዛሙርት እነ ጳውሎስ የጌታችን የኢየሱስ ክርስቶስን የልደት በዓል ሰለብሬት ሲያደርጉ መጽሐፍ ቅዱስ ላይ አልተጻፈም፣ አልታየም። ምክንያቱም ጉዳዩ የእሱን በዓል የተወለደበትን ቀን ሰለብሬት የማድረግ ጉዳይ አይደለም።
ጉዳዩ የመጣበትን ፐርፐዝ ማወቅ ነው ወገኖቼ። ዛሬ ሰው በጣም ሴሌብሬሽን ላይ ነው፣ በዓል ማክበር ላይ ነው በጣም ትኩረት የሚያደርገው፣ የሚበላ የሚጠጣ ነገር ላይ ነው ትኩረት የሚያደርገው። ነገር ግን የመጣበትን ፐርፐዝ ረስቷል አብዛኛው ሰው ማለት ነው። ስለዚህ ዛሬ የምሰሙኝ መልእክት፣ ይህን መልእክት የምሰሙኝ ሁላችሁ ኢየሱስ አዳኝ ነው፣ መድኃኒት ነው የተወለደው። ለምን ሲባል ከአዳም የመጣ የሰው ዘር ትንሽ ትልቅ፣ ሴት ወንድ፣ ሕፃን አዋቂ፣ ምንም አይነት ሰው ይሁን የተማረ ያልተማረ፣ ደሃ ሀብታም፣ ባለጠጋ ኢየሱስ ለሰው ሁሉ ቤዛ ሊሆን አዳኝ ሊሆን ነው የተወለደው። ምክንያቱም ከአዳም የመጣ የሰው ዘር ሁሉ በአዳም ኃጢአት ምክንያት በኃጢአት ተበክሏል። ለዚህ ነው ኢየሱስም ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዳይጠፋ የሰው ልጅ ሊሰቀል ይገባል አለ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶአልና ወገኖች፣ አንድ ልጁን እስኪሰጥ ድረስ። ስለዚህ የእግዚአብሔር ልጅ የተገለጠው ቃል ሥጋ ሆኖ የመጣው ፐርፐዙ እኔና እናንተን ወገኖቼ የአዳም ኃጢአት ነው። ኃጢአትን ሊያስወግድ የእግዚአብሔር ልጅ ተገለጠ ይላል እግዚአብሔር ቃል ሲናገር። ስለዚህ ዓላማውን ማወቅ እጅግ በጣም አስፈላጊ ነው። ምክንያቱም የመጣበትን የተወለደበትን ፐርፐዝ ዓላማ ስታውቁ ነው የእሱ መወለድ ትርጉሙ የሚገባን ወገኖቼ። ኢየሱስ የተወለደበት የመጣበት ዓላማ ኃጢአት ነው። ኢየሱስ የተወለደው የመጣው ደግሞ ለኃጢአተኞች ነው። ኃጢአተኞችን ሊያድን ነው። ኃጢአተኞችን ወደ ንስሐ ሊጠራ ነው። ምክንያቱም ከአዳም የተገኘ ሁሉ በእግዚአብሔር እይታ የሚጠፋ። ለዚህ ነው ጴጥሮስ መልእክት አንደኛ ጴጥሮስ መልእክት ምዕራፍ 1:23 ላይ እግዚአብሔር ቃል ሲናገር ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። አያችሁ፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። አያችሁ፣ ዳግመኛ መወለድ ያስፈልጋል ከማይጠፋ ዘር። የአዳም ዘር የሚጠፋ ዘር ነው። የአዳም ማንነት የሚጠፋ ነው። ስለዚህ ከአዳም የተገኘው ሰው ሁሉ ለጥፋት የተቀጠረ ወገኖቼ። ዛስ ዋይ የእግዚአብሔር ልጅ ኢየሱስ ክርስቶስ የመጣው። ስለዚህ ኢየሱስ ባይመጣ በእግዚአብሔር እይታ ሰው ሁሉ ኃጢአተኛ ነው። ኤቭሪባዲ እግዚአብሔር ኃጢአተኛ ነው። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ብሎ የእግዚአብሔር ቃል ይናገራል ወገኖቼ። አያችሁ። ስለዚህ የመጣበትን ፐርፐዝ በምናውቅበት ሰዓት ላይ ገብቶን ነው ሴሌብሬት የምናደርገው፣ ገብቶን ነው የምናከብረው። ትርጉም ያለው ይሆናል ማለት ነው ሴሌብሬሽናችን ማለት ነው። ለእግዚአብሔር ክብር በመስጠት ለጌታ ጌታን በማክበር ጌታን በማወደስ ይሆናል ማለት ነው። ምክንያቱም እንኳን ተወለድክልኝ፣ ለእኔ ነው የተወለድከው፣ ለራስ አይደለም። እሱ መወለድ አያስፈልገውም፣ ሰው መሆን አያስፈልገውም። ፊልጵስዩስ መጽሐፍ ምዕራፍ 2 ላይ እግዚአብሔር ቃል ሲናገር ምን ይላል? ፊልጵስዩስ መጽሐፍ ምዕራፍ 2 ላይ እንደዚህ ይላል፣ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ፣ ያዙልኝ፣ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። አያችሁ፣ እናንተ ዛሬ ኢየሱስ የተወለደበት ቀን ነው ብላችሁ ሴሌብሬት የምታደርጉት እዚህ ቦታ ላይ ሐዋርያው ቅዱስ ጳውሎስ ሲናገር ምን አለ? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ለጌታችን ለኢየሱስ ክርስቶስ ሰው ሆኖ መወለዱ ክብር አይደለም። ለምን? ራሱን ባዶ አደረገ። አያችሁ፣ ራሱን ባዶ አደረገ፣ ራሱን አዋረደ እያለን እዚህ ቦታ ላይ ያወራ ያለው። ስለዚህ አያችሁ፣ ራሱን ባዶ ያደረገበት ራሱን ያዋረደበት ሪዝኑ ደግሞ ኃጢአት ነው። በአዳም ኃጢአት ምክንያት ሰዎች ሁሉ ኃጢአተኛ በመሆናቸው ምክንያት ነው ይህን ዋጋ ኢየሱስ የከፈለው ማለት ነው። ሃሌሉያ። ከዛ ሁኔታ ውስጥ
ሰዎችን ነፃ ለማውጣት ከኃጢአት ቀንበር ከጨለማ ቀንበር ሰዎችን አርነት ለማውጣት ነው የእግዚአብሔር ልጅ ኢየሱስ ክርስቶስ የተወለደው የመጣው ማለት ነው። ስለዚህ እንዴት የምለው ሳይሆን ለምንድን ነው የተወለደው ለምንድን ነው የመጣው የምለውን ነገር ራስ መጠየቅና ለዚህ ነገር ከእግዚአብሔር ቃል ውስጥ መልስን ማግኘት በጣም አስፈላጊ ነው ወገኖቼ፣ በጣም አስፈላጊ ነው። ምክንያቱም በዛ ሰዓት ላይ ነው ትርጉም የሚኖረው ማለት ነው። ስለዚህ አክብራችሁ በልታችሁ ጠጥታችሁ ተደስታችሁ ግን እሱ የመጣበትን ፐርፐዝ ካላወቃችሁ ምንም አይጠቅማችሁም፣ ምንም ትርጉም የለውም። ነገር ግን የመጣበትን የተወለደበትን ዓላማ ስንረዳው እሱ ይዞ የመጣውን ያንን የከበረውን ሕይወት በዚህ ዓለም ላይ እንገልጣለን፣ እንለማመዳለን ማለት ነው። ስለዚህ ይህን መልእክት የምትሰሙኝ ሁላችሁ ኢየሱስ የመጣበትን ዓላማ ማወቅ በጣም አስፈላጊ ነው። ምክንያቱ አዳም በኃጢአት መውደቁ በኃጢአት ለወደቀው ሰው ነው። ጳውሎስ ለጢሞቴዎስ በጻፈው መልእክት ላይ አንደኛ ጢሞቴዎስ መልእክት ምዕራፍ 1 ላይ ቁጥር 15 ላይ ስንመለከት በጣም ደስ የሚያሰኝ ቃል ይናገራል። እንደዚህ ይላል፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው፣ ከኃጢአተኞችም ዋና እኔ ነኝ አለ ጳውሎስ። ተመልከቱ፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው፣ ከኃጢአተኞችም ዋና እኔ ነኝ አለ ጳውሎስ። ተመልከቱ። ስለዚህ ኢየሱስ የእግዚአብሔር ልጅ የተወለደበት የመጣበት ዓላማ ኃጢአተኞችን ሊያድን ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 46 ላይም ጌታችን ኢየሱስ ክርስቶስ ሲናገር በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ አለ። በእኔ የሚያምን ሁሉ በጨለማ እንዳይኖር። ኃጢአት ጨለማ ነው ወገኖቼ፣ ጨለማ ነው ኃጢአት። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ዓላማው ኃጢአተኞችን ለማዳን፣ ኃጢአተኞችን አጽድቆ አድኖ በደሙ ቤዛነት በደሙ ዋሽቶን የራሱን ሕይወት ሊያካፍለን ነው የእግዚአብሔር ልጅ ኢየሱስ ክርስቶስ የመጣው። ምክንያቱም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው። የዘላለም ሕይወት ማለት የእግዚአብሔር ሕይወት ማለት ነው ወገኖች፣ የእግዚአብሔር ማንነት ማለት ነው። ስለዚህ ክርስቶስ በአዳም ኃጢአት የወደቀውን ሰው በደሙ አጥቦ እንደገና በአዲስ ልደት ከእግዚአብሔር ተወልዶ የእግዚአብሔር ልጆች እንዲሆኑ የዘላለምን ሕይወት እንዲካፈሉ ለማድረግ ነው የእግዚአብሔር ልጅ ኢየሱስ ክርስቶስ ወደዚህ የመጣው ማለት ነው። ጳውሎስ ይህን በደንብ ይናገራል። ኤፌሶን መጽሐፍ ምዕራፍ 1 ላይ ሄዳችሁ ስትመለከቱ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካልና ዓለም ሳይፈጠር በፊት በእሱ ፊት ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። አያችሁ፣ ገና ዓለም ሳይፈጠር በፊት በእግዚአብሔር ፊት ቅዱሳን ነውር የሌለን እንከን አልባዎች በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ስለዚህ ቁጥር 5 ላይ ሲቀጥል ሐዋርያው ቅዱስ ጳውሎስ ምን ይላል? በበጎ ፈቃዱም እንደወደደ በክርስቶስ የእግዚአብሔር ልጆች እንድንሆን አስቀድሞ ወሰነ ይላል። ስለዚህ አያችሁ፣ ኢየሱስ ክርስቶስ የመጣበት ዓላማ እግዚአብሔር ገና ዓለም ሳይፈጠር በፊት የወሰነውን በእግዚአብሔር ልብ ውስጥ ያለውን በክርስቶስ ሞትና ትንሣኤ የሚገኙትን የሚወለዱትን የእግዚአብሔር ልጆች ለማምጣት ነው ኢየሱስ የመጣው። ገላትያ መጽሐፍ ላይም ደስ የሚል ቃል ይናገራል ጳውሎስ ማለት ነው። በእምነት በኩል ሁላችሁ በኢየሱስ ክርስቶስ የእግዚአብሔር ልጆች ናችሁና ይላል። ከክርስቶስ ኢየሱስ ጋር አንድ አይነት ትሆኑ ዘንድ የተጠመቃችሁ ክርስቶስን ለብሳችኋል ማለት ተካፍላችኋል ማለት ነው። አያችሁ፣ ራሱ ሊያካፍለን ነው የእግዚአብሔር ልጅ ኢየሱስ ክርስቶስ የመጣው። በራሱ አንድን አዲስ ሰው ሊፈጥር ነው የእግዚአብሔር ልጅ ኢየሱስ ክርስቶስ የመጣው። ስለዚህ በአዳም ኃጢአት ውድቀት ምክንያት የሰው ልጅ ስለወደቀ ኃጢአተኛ ስለሆነ የእግዚአብሔር ክብር የእግዚአብሔር መልክ ስላጣ ይህን ሰው አዲስ ፍጥረት ሊያደርግ ነው የእግዚአብሔር ልጅ ኢየሱስ ክርስቶስ ወገኖች ወደዚህ ዓለም የመጣው ማለት ነው። ኦ ሃሌሉያ! ስለዚህ ይህን መልእክት የምትሰሙኝ ሁላችሁ ይህን ልታውቁ ልትረዱት ያስፈልጋችኋል ማለት። ስለዚህ ክርስቶስን መቀበል ሃይማኖት መቀየር አይደለም ብዙዎች እንደሚያስቡት ማለት ነው። ክርስቶስን መቀበል በአዳም ከመጣው የኃጢአት ማንነት አርነት ወጥቶ የእግዚአብሔር ልጅ መሆን ነው ወገኖቼ።
ክርስትና ብዙዎች እንደሚያስቡት በዓለም ካሉ ከብዙ ሃይማኖቶች አንዱ አይደለም። ክርስቲያን ማለት የእግዚአብሔር ልጅ ማለት ነው። የዘላለም ሕይወት ያለው ማለት ነው። የእግዚአብሔር ጽድቅ የሆነ ማለት ነው። የእግዚአብሔር መንግስት የተገባ ወደ እግዚአብሔር መንግስት ዳግመኛ ከእግዚአብሔር የተወለደ ማለት ነው። ክርስትና ስናስብ ክርስቲያንን ስናስብ ማለት ነው። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ ከ2000 ዓመት ወደዚህ ዓለም ከድንግል ማርያም የተወለደበት ሪዝኑ ይሄ ነው ወገኖቼ። ስለዚህ ይህን መልእክት የምትሰሙኝ ሁላችሁ ይህን በመገንዘብ በዓሉን ስታከብሩ በዚህ እውነት ልታከብሩት ይገባል። ይህን መልእክት ለሌሎች እንዲደርስ ሼር እንድታደርጉ አሳስባችኋለሁ። በየጊዜው የሚለቀቁ መልእክቶች በጣም ብዙ መልእክቶች አሉ። እነሱ ደግሞ እንዲደርሷችሁ ፎሎ አድርጉ። ተባረኩ። ሻሎም